በአማራ ክልል በመንግስትና በፋኖ ኃይሎች መካከል የሚደረገው ውጊያ ተጠናክሮ ቀጥሏል። የምንድነውም ሆነ የምንጎዳው እንደ ህዝብ በመሆኑ መገፋፋት አቁመን በጋራ እንቁም ሲሉ ደግሞ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የጎጃም ቀጠና ወታደራዊ አዛዥ ሻለቃ ዝናቡ ልንገረው ጥሪ አቅርበዋል። በአማራ ክልል ዛሬም በተለያዩ ቀጠናዎች ከባድ ውጊያዎች ተደርገዋል። ዝርዝር መረጃውን ከኛ ጋር ከቆያችሁ የምትሰሙ ይሆናል። የክልል ፕሬዝዳንቱ ለሆቴል አገልግሎት የሚውል የግላቸውን ግዙፍ ህንጻ እየገነቡ መሆኑ ታወቀ። የቅርብ ጊዜ የሀገራችንን ታሪክ መለስ ብለን ስንቃኝ የመንግስት ባለስልጣናት ወታደራዊ አዛዦችና ካድሬዎች ምንጩ የማይታወቅ ከፍተኛ ገንዘብና ንብረት አፍርተው እንደሚታዩ ፀሐይ የሞቀው ሀቅ ነው። ታዲያ በዚህ ሰዓት አንድ የክልል ፕሬዝዳንት የግላቸውን ሆቴል እየገነቡ መሆኑ ታውቋል። ዝርዝሩን ትሰሙታላችሁ። የቅርንጫንሼ ግሩፕ ዋና ስራ አስፈጻሚ የሆኑት አቶ እስራኤል ደገፋ ከ15 ቢሊየን ብር በላይ የባንክ ዕዳ እንዳለባቸው ምንጮቻችን ገለጹ። ግለሰቡ በዚህ ሰዓት ሌላኛው መንግስት ሆነዋል እየተባለም ነው። ጉዳዩን የተመለከተ ዝርዝር መረጃም ይዘናል፣ ይደመጣል። ሰላም ጤና ይስጥልን። በመላው የዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ ሆናችሁ ካላችሁ ሰብስክራይብ አድርጉ። ቪዲዮውንም ላይክ እና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። የክልል ፕሬዝዳንቱ ለሆቴል አገልግሎት የሚውል የግላቸውን ግዙፍ ህንጻ እየገነቡ መሆኑ ታወቀ። የቅርብ ጊዜ የሀገራችንን ታሪክ መለስ ብለን ስንቃኝ የመንግስት ባለስልጣናት ወታደራዊ አዛዦችና ካድሬዎች ምንጩ የማይታወቅ ከፍተኛ ገንዘብና ንብረት አፍርተው እንደሚታዩ ፀሐይ የሞቀው ሀቅ ነው። ይህ በኢህአዴግ ስርዓት በስፋት ይታይ የነበረ ምንጩ የማይታወቅ ሀብት አብዛኞቹን ባለፎቅ በውጭ ሀገራት የቅንጡ ቤቶች ባለቤት እንዲሁም ለዘመድ ጓደኞች ጭምር ሀብት ያስገኘ ሆኗል። አንዳንድ መረጃዎች እንደሚጠቁሙት ድርጊቱ በአሁኑ የብልጽግና መንግስት ስርዓት ወቅትም ተባብሶ ቀጥሏል። ሚዲያችን በመጪው ሳምንት እንደ ኬንያ፣ ሲሸልስ፣ አሜሪካ፣ ደቡብ አፍሪካ፣ ስፔን እና ጣሊያን ባሉ ሀገራት ንብረት ያከማቹ ያሉ ግለሰቦችን በማስረጃ አስደግፎ ያቀርባል። ለዛሬ የምናቀርብላችሁ መረጃ ወደ አፋር ክልል ይወስደናል። የክልሉ ፕሬዝዳንት አቶ አወል አርባ በግላቸው የሚያስገነቡት ግዙፍ የሆነ ህንጻ ወደ ማጠናቀቂያው እየተቃረበ መሆኑን ምንጮቻችን ከሰመራ ጠቁመዋል። ይህ አስደማሚ በሆነ መልኩ አንድ ዓመት ገደማ ብቻ የፈጀና ያንጉዲ ሌክዠሪ ሆቴል የሚል ስያሜ ያለው ሆቴል ለመሆን ጫፍ የደረሰው ህንጻ የጅቡቲ አዲስ አበባ አስፓልት መንገድ ላይ የሚገኝ ሲሆን አሁን ላይ በአዲስ መልኩ እየተገነባ ከሚገኙ አደባባይ ዳር ላይ ይገኛል። እጅግ ግዙፍ ህንጻ ነው። ግንባታውም የተጠናቀቀው በፍጥነት ነው ብለው ለሚዲያ የተናገሩ አንድ በግንባታ ስራ ላይ የተሰማሩ የከተማው ኗሪ ናቸው። ሚዲያችን የደረሰው ተጨማሪ መረጃ እንደሚጠቁመው አቶ አወል ይህ ህንጻ ብቻ ሳይሆን ሰመራ ከተማ ላይ በርካታ ቅንጡ ቪላ ቤቶችን በራሳቸውና በልጆቻቸው ስም በመገንባት ለገስት ሃውስነት አገልግሎት እያዋሉ ይገኛሉ። የሆቴሉም ሆነ የገስት ሃውሶቹ መገንባት ለከተማው መልካም ነው፣ ግን ገንዘቡ ከየት እየመጣ ነው? አሁን ላይ በአጠቃላይ ክልሉ እየተመራ ያለው ተቆጣጣሪ ወይም ሃይባይ የሌለበት እስኪመስል ነው ያሉን አንድ የክልሉ የመንግስት ሰራተኛ የተደራጁ የዘራፊ ቡድኖች በስፋት ይንቀሳቀሳሉ ብለዋል። ትንሽ ትንፍሽ ካልክ እስር ቤት ነው የሚጠብቅህ ያሉት አንድ የሰመራ ዩኒቨርሲቲ መምህር በክልሉ የፍርሃት ድባብ ስላለ ማንም ምንም ለመናገር እንደማይፈልግ ይናገራሉ። ኬር ኩማዳ በሚል በአፋር ጉዳዮች ላይ አስተያየት በመስጠት የሚታወቅ ግለሰብ የአወል አርባ ኢኮኖሚ ጉዞ በሚል አንድ መረጃ አስነብቧል። ኢኮኖሚ ማለት በሸቀጦችና አገልግሎቶች ምርትና ፍጆታና በገንዘብ አቅርቦት ረገድ የአንድ ሀገር ወይም የክልል ሁኔታ ነው። ነገር ግን አቶ አወል አርባ የኢኮኖሚ ምንነት የተረዳበት መንገድ ሁሌ ይገርመኛል። አቶ አወል ኢኮኖሚን የተረዳበት ከሀገር አንፃር አይደለም፣ ከክልልም አንፃር አይደለም፣ ከቤተሰብ ወይም ከግል አንፃር መሆኑን እያየን ነው በማለት በክልሉ ያለውን ሁኔታ ያስረዳል። አክሎም ይህ አካሄድ ለአንድ ክልል ኢኮኖሚ
መውደቅ ማሳያ ነው። ፖለቲካም ሆነ ኢኮኖሚ ለአንድ ቤተሰብ ጥቅም ብቻ ከዋለ የአንድ ክልል እጣ ፋንታ ከመጥፋት ማንም አያግደውም፣ ቤተሰቡም በእጥፍ ያድጋል የሚለው ግለሰቡ የክልሉ ፕሬዝዳንት ኢኮኖሚ ተፈጻሚነት በልጆቹና በቤተሰብ ደረጃ በያዘው በኮንስትራክሽን ዘርፍ በሪል ስቴትና በሆቴል ቱሪዝም ላይ ነው ይላል። የአቶ አወል ቤተሰብ ከዚህም በተጨማሪ የጨው ምርትና የማከፋፈል ስራ ላይም በስፋት ተሰማርተው እንደሚገኙ አቶ አወል ያላቸውን ስልጣን በመጠቀምም ከፍተኛ ድጋፍ እንደሚያገኙ የጨው ነጋዴዎች ለሚዲያ ከ3 ሳምንት በፊት የላኩት አቤቱታ ያሳያል። የምንጎዳውም ሆነ የምንድነው እንደ ህዝብ በመሆኑ መገፋፋት አቁመን በጋራ እንቁም ሲሉ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የጎጃም ቀጠና ወታደራዊ አዛዥ ሻለቃ ዝናቡ ልንገረው ጥሪ ያቀረቡ። በአማራ ክልል የተለያዩ አካባቢዎች ዛሬም ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ቀጥሏል። በክልሉ የብልጽግና አገዛዝ ምክትል ርዕሰ መስተዳድር አብዱ ሁሴን በበኩላቸው ዛሬም ሐሰተኛ የድርድር ሐሳብን በተመለከተ ሲናገሩ ተደምጠዋል። በሸዋ ቀጠና ምንጃርና በረህት ከአፋር አቅጣጫ የተንቀሳቀሰ ያገዛዙ ኃይል ተኩስ መክፈቱን ተከትሎ ከፋኖ ጋር ከባድ ውጊያ መደረጉን የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከሰም ክፍለ ጦር አስታውቋል። በምንጃርና ቡልጋ ቀጠና ሰሞኑን ለተከታታይ ቀናት በተለያዩ አካባቢዎች የተከፈተው ውጊያ መቀጠሉን የሚናገሩት የመረጃው ምንጮች በአሳግርት በረህት ሀገረ ማርያምና አረርቲ አካባቢ ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበባቸው ውጊያዎች ተደርገዋል ብለዋል። በተያያዘም በዚሁ በሸዋ ቀጠና መንዝና ግሸራቤ ከተማ በሚገኘው ያገዛዙ ጦር ላይ የፋኖ ኃይሎች ውጊያ ከፍተው በርካታ ያገዛዙ ወታደሮች መገደላቸውን የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና 7 ለ70 ክፍለ ጦር አስታውቋል። ይህ ውጊያም 2 የሸዋ ቀጠናና 1 የወሎ ቀጠና የአማራ ፋኖ ብሔራዊ ኃይል ክፍለ ጦሮች በጥምረት የተሳተፉበት እንደነበረ ነው የአማራ ፋኖ ብሔራዊ ኃይል ያስታወቀው። መንዝ ግሼ ከተማ አካባቢ ውጊያ ላይ ለነበረው ጦር አገዛዙ ተጨማሪ ኃይል ከከሚሴና መኮይ ከተሞች ለማንቀሳቀስ ሲሞክር በፋኖ ኃይሎች የደፈጣ ጥቃት ተፈጽሞበታል ሲሉ የፋኖ የመረጃ ምንጮች ጨምረው ተናግረዋል። በተመሳሳይ በጎጃም ቀጠና የፋኖ ኃይሎች ወደ ደብረ ኤልያስ ከተማ በመግባት በአገዛዙ ጦር ላይ ጥቃት ማድረሳቸው ታውቋል። በዚህ ጥቃትም በርካታ ያገዛዙ ጦር አባላት የሞትና የአካል ጉዳት እንደደረሰባቸው ነው የአማራ ፋኖ ብሔራዊ ኃይል ጎጃም 6ኛ ክፍለ ጦር ያስታወቀው። በተያያዘም በሰሜን ወሎ ዞን በቅሎ ማነቂያ ሙጃ ማርያምና ጎንዳ ጂባር አካባቢ በተደረገው ውጊያ ከ25 በላይ ወታደሮች ጉዳት ደርሶባቸዋል ተብሏል። በአካባቢው ዛሬም ወታደራዊ ውጥረቱ ቀጥሏል የሚሉት የመረጃው ምንጮች በየትኛውም ጊዜ ውጊያ ሊቀሰቀስ ይችላል በሚል ነዋሪዎች ስጋት ላይ መሆናቸውን አክለው ተናግረዋል። በተመሳሳይ በደቡብ ጎንደር ዞን ጋይንት ቀጠና መገንጠያ የተባለ አካባቢ የፋኖ ኃይሎች በከፈቱት የደፈጣ ውጊያ በተሽከርካሪዎች ሲንቀሳቀሱ የነበሩ ያገዛዙ ጦር አባላትና መሪዎቻቸው መገደላቸውን የፋኖ የመረጃ ምንጮች ተናግረዋል። በጥቃቱ ከ20 በላይ ወታደሮች ሲገደሉ 10ሩ ደግሞ ቆስለው ጋይንት ሆስፒታል መግባታቸውን የተነገረው። በሌላ በኩል በአማራ ክልል አገዛዙ ከከፈተው ጦርነት ጋር በተያያዘ በዚህ ትግል የምንድነውም ሆነ የምንጎዳው እንደ ህዝብ በመሆኑ መገፋፋት አቁመን በጋራ እንቁም ሲሉ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የጎጃም ቀጠና ወታደራዊ አዛዥ ሻለቃ ዝናቡ ልንገረው ጥሪ አድርገዋል። ሻለቃ ዝናቡ ልንገረው ከፍሪ ፕረስ ጋር ባደረጉት ቃለ ምልልስ እንደተናገሩት ከሆነ በውስጥም ሆነ በውጪ ያለ አካል እርስ በርስ ከመገፋፋት እንዲቆጠብ በግልጽ ሲጠይቁ ተደምጠዋል። የአፋብሃ ማዕከላዊ ኮማንድ አባልና የጎጃም ቀጠና ፋኖ ወታደራዊ አዛዡ ዝናቡ ልንገረው አሁን ላይ ፋኖ ኃይሉን እያጠናከረ ከፍተኛ ዝግጅት እያደረገ መሆኑን ጨምረው አስታውቀዋል። በሌላ በኩል በክልሉ ወሎ ቀጠና የብልጽግና ባለስልጣናትና ያገዛዙ መከላከያ አዛዦች የሚመሯቸው ስብሰባዎች ዛሬም መቀጠላቸው ታውቋል።
የክልሉ ምክትል ርዕሰ መስተዳደር አብዱ ሁሴን ከጦር አመራሮች ጋር በመሆን በሚመሯቸው የነዋሪዎች ስብሰባ ላይ ፋኖ የባዳን ተላላኪ ነው፣ ፋኖ ጽንፈኛ ነው፣ ፋኖ ገዳይና ዘራፊ ነው የሚሉ ውንጀላዎችን እያቀረቡ መቀጠላቸው ታውቋል። ባለፉት ጥቂት ቀናት ብቻ በላሊበላ፣ ዋድላ፣ ደላንታ፣ ዳውንትና ሌሎችም አካባቢዎች በከፍተኛ ወታደራዊ እጀባ እየተንቀሳቀሱ በከተሞች ስብሰባዎችን በማድረግ ህዝቡን ከፋኖ ያቃቅርልናል ያሉትን ውንጀላ እያቀረቡ ቀጥለዋል ሲሉ ነው ነዋሪዎች የተናገሩት። በነዋሪዎች ዘንድ ፋኖችን የምናውቃቸው ልጆቻችን ናቸው፣ የወጡትም የሚታገሉትም ጥያቄ ስላለ ነው፣ ስለምን በድርድር አትፈቱትም የሚል ጥያቄ ተደጋግሞ ቢቀርብላቸውም በእኛ በኩል ምንም የቀረ የለም በሚል የብልጽግናን እጅ ስጡ ጥሪን ከድርድር ሐሳብ ጋር በመምታታት ምላሽ ሰጥተዋል። በክልሉ የብልጽግናው መንግስት ከፋኖም ሆነ አጠቃላይ ከአማራ ህዝብ የጦር መሳሪያ እነጥቃለሁ በሚል የከፈተው ጦርነት 2 ዓመታትን ያስቆጠረ ሲሆን በሺዎች የተገደሉበትና በርካቶች ደግሞ የተፈናቀሉበት ሆኖ ቀጥሏል። ሰብአዊ ቀውሱና አጠቃላይ ኢኮኖሚያዊ ኪሳራው በመላ ሀገሪቱ እየደረሰ ያለው በዚህ ጦርነት የተነሳ ነው በሚል ዓለም አቀፍ ተቋማት ጭምር ቢጠይቁም አገዛዙ ሐሰተኛ የሰላም ፍላጎቶችን እያሳየ ጦርነቱ እንዲቀጥል ማድረጉ ታውቋል። የቅርንጫን ሼህ ግሩፕ ዋና ስራ አስፈጻሚ የሆኑት አቶ እስራኤል ደገፋ ከ15 ቢሊዮን ብር በላይ የባንክ ዕዳ እንዳለባቸው ታውቋል። የኢትዮጵያን የቡና የውጭ ገበያ ሙሉ በሙሉ በሚባል ደረጃ የተቆጣጠሩት የቅርንጫን ሼህ ግሩፕ ዋና ስራ አስፈጻሚ አቶ እስራኤል ደገፋ ሰሞኑን ከንግድ ባንክ ወደ እርሳቸው ድርጅት የባንክ አካውንት በህገወጥ መንገድ ከተላለፈው ከ7 ቢሊዮን ብር በላይ ገንዘብ ጋር በተያያዘ ስማቸው እየተነሳ ይገኛል። በሳምንቱ መግቢያ ላይ በተሰራጨ ሰበር ዜና አቶ እስራኤል ደገፋ የሚመሩት ቅርንጫን ሼህ ግሩፕ ድርጅት በህገወጥ የገንዘብ ምዝበራ እንደተሳተፈ መረጃዎችን ዋቢ በማድረግ የተዘገበ ሲሆን ዋና ስራ አስፈጻሚውና ከርሳቸው ጋር አብረው የሚሰሩ የመንግስት ባለስልጣናት እስካሁን በፖሊስ ቁጥጥር ስር ውለው ጥያቄ አልቀረበባቸውም። የኢትዮጵያ ንግድ ባንክ የተሰራጨውን ዜና ተከትሎ ገንዘቡ ሊዘረፍ ሲል እንደደረሰበትና በዚህ የተሳተፉት ግለሰቦች ደግሞ በፖሊስ ቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑን መግለጫ በማውጣት ለዘገባው ምላሽ ሰጥቷል። ምንም እንኳን ንግድ ባንክ የተዘረፈ ገንዘብ የለም ቢልም በተለያዩ አካውንቶች ውስጥ ገንዘቡ ከ2 ወራት በላይ ለሆነ ጊዜ ተላልፎ መቆየቱንና መጨረሻ ላይ ገንዘቡን በተከፋፈሉ ሰዎች መካከል በተፈጠረ የክፍፍል ልዩነት መጠን መረጃው ለፖሊስ እንዲደርስ ተደርጓል። የፌዴራል ፖሊስ ጉዳዩን በቅርበት ቢመረምርም በዝርፊያ ውስጥ ከፍተኛ የሚባሉ የመንግስት ባለስልጣናትና ታዋቂ ሰዎች ሳይቀር የተሳተፉበት በመሆኑ ገንዘቡ እንደተመለሰ ተደርጎ ጉዳዩ እንዲድበሰበስና የሚፈለጉ ሰዎችም እንዳይጠየቁ ለማድረግ እየተሞከረ መሆኑን የመረጃው ምንጮች ገልጸዋል። ከገንዘብ ዝርፊያው ጋር በተያያዘ ስማቸው የተነሳው አቶ እስራኤል ደገፋ በአሁኑ ወቅት በኢትዮጵያ ውስጥ ካሉ በጣት ከሚቆጠሩ ባለሀብቶች መካከል ቀዳሚ ከሚባሉት የሚመደቡ ሲሆን አምና በኢትዮጵያ ብሮድካስቲንግ ኮርፖሬሽን የኢትዮጵያ ንግድ ባንክ የቴሌቪዥን ፕሮግራም ላይ በነበራቸው የገና በዓል ልዩ ዝግጅት ላይ በ50 ሺህ ብር የባንክ ብድር ተነስተው ቡና በመነገድ በአሁኑ ሰዓት ካፒታላቸው 7 ቢሊዮን ብር መድረሱን ገልጸው ነበር። ከዚህ ገንዘብ ውስጥ 1 ቢሊዮን ብሩ የንግድ ባንክ ብድር መሆኑንም አቶ እስራኤል በህዝብ ፊት ተናግረዋል። የመረጃው ምንጮች እንደገለጹት ከሆነ ግን ግለሰቡ በአሁኑ ሰዓት ከንግድ ባንክ የተበደሩት ብድር ብቻ ከ15 ቢሊዮን ብር በላይ መድረሱንና ብድሩን ለመክፈል ችግር ላይ መውደቃቸውን ገልጸዋል። በሌሎች ባንኮችም ከፍተኛ የሚባል ገንዘብ ተበድረዋል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለምሽቱ ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።